ሃይ ሰላም እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ አሁን ያለው መረጃ ምንድነው? እፎይ የሚሉ ሁሉንም ላይክ ይጠይቁልን፣ ላይክ ይቅረቡልን ብለው ማመልከቻ እያስገቡ ነው ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነና የተወደሰ ይሁን። የዛሬ ቪዲዮአችን ላይ ወንድማችን እፎይ አንድ የሰጠው ምላሽ አለ። እሱን የምንመለከት ነው የሚሆነው። ከዛ በተጨማሪ እሸቱ መለሰ ከትናንትና በስቲያ ቪዲዮ አይቼው ነበረ። ነገር ግን አሁን በጣም ብዙዎችን ያበሳጨ መነጋገሪያ ስለሆነ እስቲ እኔም ሀሳቤ ልስጥበት ብዬ ነበር። ዝም በኮሜንት ነበር ለመጻፍ ያስቤ የነበረው። ነገር ግን ብዙዎችን እያበሳጨ ያለ ንግግር በመሆኑ ኦርቶዶክሳውያንም ስለተናደዱበት ጭምር እስቲ ምን ነበር ሀሳቡ፣ ወንድሞችስ ምን አሉ የሚለውን ነገር ይዤ እመጣለሁኝ። ከዛ በተጨማሪም አንዳንድ ትላልቅ ካህናት የተናገሩት በጣም ወሳኝ የሆነ መልእክቶች አሉ። ከዛ በተጨማሪ ግን መጀመሪያ እንደውም እንደ መጀመሪያ የሚሆንን መምህራችን ዲያቆን አባይነህ ካሴ በሆነ ጊዜ ላይ እንዲህ ብሎ ነበርና ይጠቅማል፣ እንስማ። ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬዋ ክብር የበቃችው በወጣቱ ተጋድሎ ነው። ወጣቱ ነው እንድታንሰራራ ያረጋት። ከነ ቅዱስ ማርቆስ ተጋድሎ በኋላ፣ ከነ አባ እንጦንስ ተጋድሎ በኋላ፣ ከነ አባ ጳውሊ ተጋድሎ በኋላ፣ ከነ አባ ብሾይ ተጋድሎ በኋላ በግብፅ ክርስትና ነጥፎ ነበረ፣ አብቅቶለት ነበረ። ወጣቶች ናቸው እንደገና ተሰብስበው ነፍስ እንድትዘራ ያረጓት። ዛሬ ዓለምን እየሰበኩ ነው። እያንዳንዱ አጥቢያ ቤተክርስቲያን ዛሬ የራሷ የሆነ ድረገጽ አላት፣ ትምህርት ሃይማኖት የምታስተምርበት። ወጣቱ ነው ይሄን እየሰራ ያለው። ተጋድሎ ተራራ መውጣት ነው፣ ዳገትን ማለፍ ነው፣ ቁልቁለትን መውረድ ነው፣ ሸለቆን መሻገር ነው፣ ወንዙን መሻገር ነው። ብዙ ዳገት አለ፣ ብዙ ቁልቁለት አለ። ከወጣቱ ቅድስት ቤተክርስቲያን የምትጠብቀው እንዲሻገር ተሻግሮ እንዲያሻግር ነው። እየሰማ እያወቀ እንዲጠፋ አይደለም። እናመሰግናለን። በነገራችን ላይ አሁን የእኛ ቤተ ክህነት የወጣቱን ሀሳብ ወይ ደግሞ ዓላማ አሊያም ደግሞ አቅም የተረዳ ይመስለኝ። ወጣቱ ሲነሳና ስለ ቤተክርስቲያን መጮህ ሲጀምር የእኛ አባቶች መተኛታቸው እስካሁን ድረስ ሊገባኝ አልቻለም። ከዚህ ጋር በተያያዘ ታዲያ አባታችን ቀሲስ ሳሙኤል ግዛው ስለ ወንድማችን እፎይ የተናገረው ነገር እንስማ። እፎይ የተባለ ወጣት እምነቱን ከመከላከል ውጪ የተናገረው ነገር ሌላ ምንድን ነው? ምንድን ነው የፈጸመው ጥፋት? ምንድን ነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈውን እዚህ ጋር እንግዲህ ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም ልጁ። እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥ እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛም ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንደዚህ አይነት ነገር አለ እንዴ ብሎ እስከሚባንን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት ነው። ስለዚህ ከዚህ ውጪ የተናገረው ነገር ምንድነው? ይልሽ አይ ከዚህ ውጪ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቼስ እንት ይገበራል። አሁን ይሄ ልጅ ትገደላለህ ገላለሁ እያሉ ይዛቱበት ነው። ቤተክርስቲያኒቷ መቆም አልነበረባትም እንደ ተቋም ማለት ነው። ልጄ ብላ ማለት ነው። እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከር እኮ አይደለም፣ እንደ አንድ ተራ ምዕመን ምንም የማያውቅ ምዕመን እንደ ተራ በቃ ባለክ መጥቶ የሚመላለስ ምዕመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶሱ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ እንዴ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን
በማስጠራት ደረጃ ኢትዮጵያን የሚያስጠራት አይደል? ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ዛሬ እኔም እፎይ ነኝ ትላንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለን። እና አሁን እኔም እፎይ ነኝ የሚለው ኦርቶዶክስ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆም ያለባቸው መከራከርም ያለባቸው በየትኛው መንገድ ላይ ማለት ሲጀመር በየትኛው መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም ለማለት ነው። ለሙስሊሙም አይጠቅመው፣ ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛው እምነት ተቋማት ስላለ አይጠቅምም፣ ለማንም አይጠቅምም። ግን ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። አጸፈይታውን የምንሰማቸው የምናያቸው ነገሮች እኮ ከባድ ናቸው። ይፈልጋል በነገራችን ላይ አሁን ቤተክርስቲያን ዲፌንድ ማድረግ አሁን ትልቁ ወንድማችን ተቃውሞ የደረሰበት ወንድማችን እፎይ እንዴት ቤተክርስቲያን ለቤተክርስቲያን ላይ ለምናነሳው ጥያቄ መልስ ትመልሳለህ ነው ጥያቄ ይሆንበታል። የሚያዘው ነገር እሱ ነው። እስቲ አንድ እህታችን ያለችው ነገር እንስማ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንግዲህ አሁን ያለው መረጃ ምንድነው? እፎይ የሚሉ ሁሉንም ላይክ ይጠየቁልን ላይክ ይቅረቡልን ብለው ማመልከቻ እያስገቡ ነው ማለት ነው። ያው እንግዲህ ውድ የተወደዱ ልጆች ምን ላይ ናችሁ? ምን እያደረጋችሁ ነው? እና ምንድነው ሁላችሁም ይሄንን እየተደረገ ያለው ድርጊት ቪዲዮዎቹ እርግጠኛ ነኝ ሁላችሁም እያያችሁ ሊሆን ይችላል እየተደረገ ያለው ነገር ቪዲዮዎቹን እነሱ ስለ ጌታችን ኢየሱስ ክርስቶስ በጣም አጸያፊ ቃላትን እየዘለፉ ጌታችን ኢየሱስ ክርስቶስ እየተሳደቡ ያሉትን ቪዲዮዎች ይኖራሉ ብዬ ተስፋ አደርጋለሁ ሁላችሁም ጋር እና እሱን ቪዲዮዎች የአዲስ አበባ ፖሊስ ኮሚሽን እንዲደርሳቸው ሁላችሁም ህብረት ይሁን እባካችሁ ሚዲያውን ተጠቀሙበት። አሁን ያለው ነገር ሚዲያው እየተጠቀሙ ነው። እነሱ እንግዲህ በትላንትናው ቀን ነው የነሱ እምነት ልክ እንደኛ እንደ ሲኖዶስ ያሉት መጅሊስ የሚባሉት መግለጫ ያወጡት ማለት ነው። እና እባካችሁን እኛ እንግዲህ እስካሁን ድረስ ምንም ነገር የሰማነው ነገር የለም። አባቶች ምንም ነገር ያወጡት መግለጫ የለም። እና እባካችሁን ሁላችሁም ተንቀሳቀሱ። እንግዲህ ቪዲዮቹን ምናልባት ፖስት ካላችሁኝ ፖስተዋለሁ፣ ግን አልቻልኩም። በጣም አጸያፊ የሆነ ነገር ነው። እስኪ እዩት ይሄን ቪዲዮ። ይሄንን ሰደቁ ጌታችን ተናበሩ ከዙፋኑ ተነስተው እዩት እንግዲህ ማለት ብዙ አለማስወራት እንዳለው ነው። እዩት እንግዲህ ማጥፋት አለበት። ሁላችሁንም እናስወጣችኋለን። በክርስቲያኑ ላይ እየተሰራ ያለው ሸር እስራኤል ሕፃን በነበረ ጊዜ በጣም የሚያስጠላ ይሄንን ፒክቸሮች እዚህ ጋር ያሉት ፎቶዎች እነዚህ ልጆች ቪዲዮ አለ እነሱ የፖስቱት ቪዲዮ እና በነገራችን ላይ ከስራ ያለው ኦሳማ የሚባለው ልጅ ምን ላይ ስቷል። እሱ ለብቻው ቪዲዮ መሰራበት ይሆናል። እሱን ተካተሉታላችሁ። ሁላችሁ እነዚህ ለህግ እንዲቀርቡልን ለፖሊስ አድርሱልን። ለአዲስ አበባ ኮሚሽን ፖሊስ እንዲደርሳቸው አርጉ። ስለፈጠራችሁ አምላክ ፕሊዝ በጣም ከባድ ነው። ዛሬ እንግዲህ እዚህ ጋር ያሉት ሽማግሌ ናቸው እንደዚህ ብለው ያወሩት። ለማንኛውም ይሄ ቪዲዮን ይበዛባችኋል፣ ፖስትላችኋለሁ። እዩት እና እነዚህም ለግ እንዲቀርቡልን እባካችሁን። በተለይ ኢትዮጵያ ያላችሁ ወጣቶች መስራት አለባችሁ። እባካችሁን ተንቀሳቀሱ። በቃ ዝምተኝነት ይብቃል። እናመሰግናለን እህታችን፣ እግዚአብሔር አምላካችን ይስጥልን። ስለዚህ ዝምታው ይብቃል ነው። ታዲያ እንዴት እህታችን ይችን አጋጣሚ ተጠቅማ አንድ ሙስሊም ነች፣ እስቲ እያቆምን እንመለስላታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህት ወንድሞቼ እባካችሁን ይህ ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል እንድደርስልኝ አድርጉ። በተለይ ታሪካችሁ ተቀብሮባችሁ እንዳይቀር የማትፈልጉ ሙስሊሞች ካላችሁ እባካችሁን ኮፒ ሊንክ አድርጉልኝ።
እኛ ኢትዮጵያኖች ከ120 ሚሊዮን በላይ ሰዎች እንዳለን ይገመታል። ከዚያ ግን የሙስሊሞች ብዛት ብላችሁ ሰርች ካደረጋችሁ የሚመጣላችሁ ከ31 ሚሊዮን እስከ 34 ሚሊዮን ብቻ እንደሆነን ነው። ይሄን እያደረጉ ያሉት ኢትዮጵያ ውስጥ በታሪክ ጉዳይ ከጎግል ጋር የሚሰሩ ኢትዮጵያኖች ናቸው። ይህን ጽሁፍ የጻፉት መቼ እንደው ታውቃላችሁ? 2014 ላይ ነው። ነገር ግን 2024 የሙስሊሞች ብዛት ብላችሁ ከጠየቃችሁ የሚያመጡላችሁ ያንኑ 2014 ላይ ማለትም ከ11 ዓመት በፊት የጻፉትን ነው ማለት ነው። እና መጅሊስ ይህንን ጉዳይ ችላ ሊለው አይገባም። ከአሁን በኋላ ታሪካችንን መቅበር አይችሉም። እኛ ወሎዮች ብቻ ከአፋር ጋር ከ10 ሚሊዮን በላይ እንደምንሆን ይገመታል። ወሎዮች ከአፋር ጋር አፋር ምናቃት አፋር ከወሎዬ ጋር ተደምሮ 10 ሚሊዮን እንዲህ ናቸው። ሲዋሹ ራሱ ልክ የላቸውም። የአፋር ፖፑሌሽን ምን ያህል እንደሆነ እንኳን የሚያውቁት አይመስለኝም። አፋር ፖፑሌሽን ስንት ነው? 2.85 ሚሊዮን። ወሎዬ ታዲያ 7 ሚሊዮን ናቸው። ኦሮሚያ ክልል ደግሞ ከ40 ሚሊዮን በላይ ሰዎች እንዳሉና 30 ሚሊዮን የሚሆኑት ሙስሊሞች እንደሆኑ ራሱ ጎግል አስቀምጧል። በነገራችን በጣም ውሸት ነው። ደግሞ አፋር ኦሮሚያ ክልል ላይ ሙስሊም አይበዛበትም፣ ግን እንደሚበዛው አስመስሎ ብዙ ጊዜ መናገር ይፈልጋል። በተለይ የአንዱ የእስልምና ትልቁ ችግር ቁጥር ላይ መዋሸት ስለሆነ አንዳቅማቸው እንቀጥለው እና እንዴት ብሎ ነው እኛ 31 ሚሊዮን ብቻ ልንሆን የምንችለው? ከአሁን በኋላ ታሪካችንን መቅበር አትችሉም። ስራችሁን በአግባብና በፍትሃዊነት መልኩ መስራት አለባችሁ። እንግዲህ እንደዚህ ለፈለፈች። አሁን ምን እየፈለገች ነው? ምን እያለች ነው? መጅሊሱ ምንድነው? ለምንድነው የማይዋሽልን? ለምንድነው ቁጥሩ የማያስተካክልል እያለች ያለችው? ስለዚህ አሁን ደግሞ ሌላኛው ምንድነው ጫና ሊፈጠር የሚችለው? ሙስሊሞች በቁጥር እንበዛለን የሚል ነገር ጎግል ላይ ተጽዕኖ አሳድረው አሊያም ብራንች ላይ ሚዲያ ጎግል ላይ ብቻ አይደለም ያለው ዓለም አቀፍ የህዝብ ቁጥር ላይ የተመዘገበ ነገር ነው ያለው። ዴይሊ አፕዴት የሚደረግ ነገሮች ስለሆኑ እነሱ የተመዘገባቸው እንግዲህ ፎርስ አድርገው ማስለወጥ እንችላለን ብለው ካላሰቡ በስተቀር ለምንድነው ቁጥር የሚፈልጉት? ሀገሪቷን በሸሪዓ እንድትተዳደር ማድረግ ስለሚፈልጉ ብቻ ነው። አንድ ሙስሊም ባለፈው የእፎይን ጉዳይ ሲያራግበው የነበረው ወይ ደግሞ እፎይ ለውይይት ሲጠራ የነበረ ልጅ አንድ ቲክቶክ ቻናልን ሪፖርት አስደርጎ ነበረ። ያ ቲክቶክ ቻናል በሙስሊሞች ረን የሚደረግ ቻናል ነው። ጭራሽ ሪፖርት አድርጉና ይህን አካውንት እናዘጋ ስንል ከ10 ሺህ ፎሎወር እንግዲህ ዛሬ 50 ሺህ ገብቷል። አንዱ እዚህ ጋር ሪፖርት ሲያደርግ አንዱ ደግሞ ኮፒ ሊንክ ያደርጋል። ኧረ ምን አይነት ፍጥረትን በእናታችሁ! ይህ አካውንት እንግዲህ እስካሁን አለመዘጋቱ በጣም ነው የሚገርሙ። እንግዲህ አስቡት፣ በክርስቶስ ኢየሱስ ላይ በቅዱሳት ስዕላት ላይ የሚያላግጠው ሰው ሙስሊም ነው። ያ ሰው ግን እስካሁን ተጠያቂ አይደለም፣ ማንነቱ ስለማይታወቅ። የሆነ ሆኖ ውሸቱን ምንድነው ያለው? ምንድነው ህዝቡን ያስቆጣው የሚለውን ነገር እንመልከት። ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም
ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው፣ ከከሌ ጎን ቆሜያለሁ እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉም። አይ ዶንት ኖ ቪው እና ሽርፍራፊ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ነው። ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ 1.7 ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ አይደሉም። ሰርተው ንግግርን አሳምሮ መቅረብ የእውነት ማረጋገጫ መሆን በፍጹም አይችልም። ይሄ ቪዲዮ የራሳቸውን አጉል ሰላም ወዳድ ሌላውን ደግሞ ጸብጫሪ የሆነ ተንኮለኛ አድርገው ለሚስሉ በቆሸሸ ፊት ላይ ባዝሊን ለሚቀቡ ሰዎች እንዲደርስልኝ ይፈልጋለሁ። በየትኛውም መስፈርት መሬት ላይ ያለውን እውነት ልታስከዱንም እንዲሁም ደግሞ ልታሸማቅቁን አትችሉም። የኔ የ17 ዓመት ሙስሊም ወይም ደግሞ ጴንጤ ጓደኞች አሁን ያለውን መሬት ላይ ያለውን እውነት ማሳያ አይደሉም። የቴዲ አፍሮ ዘፈንን በመገባበዝ ብቻ የሚቆም የሰላም ስምምነት የለንም። አቋም ያስፈልጋል። ማንም ጦርነት አልፈልግም። ማንም ደም መፋሰስ አይፈልግም። ማንም ሙስሊምን ይወዳል። ነገር ግን ያለውን እውነትና ነጭ ነጯን ተነጋግሮ ግን ለእርምቱ በጋራ መቆም መቻል ይጠበቃል። እየሞገትን ያለነው ስለ አንድ እፎይ ሳይሆን በጅማ በአርሲ እንዲሁም ደግሞ በስልጤ ዞን ስለሚገኙ ብዙ እፎዮች ነው። ስለዚህ ይህንን ነገር በግልጽና በጋር ተነጋግሮ ማረሙ እጅግ በጣም የተሻለ ነው። የሌለ ነገር መፍጠር በሞከርን ቁጥር ግን ጨጓራ ለታመመ ሰው ቂቤ እንደመቀባት ነው። በዚህ አይነት ሁኔታ መጓዝ አያስፈልግም። አንዳንዴ እውነት መናገር እንኳን ቢከብዳችሁ ምን አለ ዝምታን ብትመርጡ። በዚህ አይነት ሁኔታ ነገሮች አያስኬድም። በዚህ በዛ ማሸማቀቅ፣ የፖለቲካ አጀንዳ አላችሁ ብሎ መሰንዘር። በነገራችሁ ላይ ሃይማኖተኛ ፖለቲከኛ አይሆንም ያለው ማን ነው? ትክክለኛ ጥፋትንና ወንጀልን እየገለጠ አይደለም። የሀገርና የሃይማኖትን ታሪክ ለመሸጥ ቤተ መንግስት የገባ ዳንኤል ክብረትን ፖለቲከኛ ሆኗል። በእንደዚህ አይነት ቃላት ማንንም ልታሸማቅቁ አትችሉም። ስለዚህ ፖለቲከኛ ልሁንም አሉንም መሬት ላይ ያለውን ነጭ እውነት ግን ተነጋግሮ ለመፍታት መጣር ትልቁ እውነት ነው። ይቅርታ፣ ሰላም ዝም ብሎ በዘፈን ግብዣ አይመጣም፣ በመነጋገርና በአቋም እንጂ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው? እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማን ነው? ማንም የለም። ኦኬ፣ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ፣ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብለህ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግህም አንደኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው።
ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆን የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሐዘናቸውን ጊዜ ተካፋይ ነኝ፣ በሐዘኔም በደስታዬ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትላንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ። ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባ ነገር ባልተረዳው ነገር ሐሳብ ሰጥተሃልና ወንድሜ እሸት ሆይ ምናልባት ወዳጆቹ ጓደኞቹ ሆናችሁ ሰዎች ባልተረዳው ነገር ሐሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩት ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያላግባብ እንዲተናግሯ ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ። ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ? እናንተ። እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ። በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ። ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሰብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት። እናመሰግናለን ወንድማችን ባረኬ። እስቲ ዲያቆን እስኪያስም ደግሞ የራሱን ሐሳብ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብ ነው። አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልግልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረክ አላደረክ፣ አንተ ጓደኛ አላደረክ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም። ምለተነስተ የምትቀልደው ጆክ አይደለም። ዛሬ ባልተናገርክ በቀረብህ ኖሮ
ሌላ ጊዜ ግን ምንም አታ እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። የሰው በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል። እርግጠኛም ነኝ ዋጋ የምትከፍልበት ይመስለኛል። አድረህ ውለህ የሰራኸው ስህተት ዋጋ ያስከፍላል። እስኪ ዞር ብለህ የተናገርከውን ደግመህ ስማ። ለማንኛውም እንደኔ ዛሬ ባትናገር ይሻላል ነበር። ዝም እናመሰግናለን ዲያቆን ሕዝቅያስ። እስቲ ወንድማችን እፎይ የመለሰውን ደግሞ እንመልከት። በነገራችን ላይ ግዴታ አይደለም ማናቀው ነገር ላይ መናገር ግዴታ የለብንም። እሸቱ አሁን የማታቀው ጉዳይ ላይ የቀባጠርከው ነገር ላይ ምንም አይዲያው በሌለ ጉዳይ ላይ ያወራው ምንም ጂሃድ የታወጀብን እኛ ላይ እንትና ይመለከት። ሃይ ሰላም፣ እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሰይጣን ላይ። ሰይጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና በዋቄፈናና በእስልምና። በሶስቱም አስተምሮቶች ላይ የሰይጣን አስተምሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሰይጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይህ ሰይጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሰይጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሰይጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሰይጣን የሚባል ነገር የለም፣ አይታመንም። ሰይጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፋዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሰይጣን የለም። ስለዚህ ድግምት፣ ሟርት ምናምን ሰይጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሰይጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሰይጣን ጾታ አለው። በክርስትና ውስጥ ግን ሰይጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሰይጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሰይጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሰይጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሰይጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሰይጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሰይጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሰይጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይሄ ከሆነ ታዲያ ሰይጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ
ደም እንደሚዟዟረው ሁሉ ሰይጣን ይዟዟራል አለ ከተባለ ሰይጣን አደረክብኝ ልትለኝ አትችልም። አስቀድሞኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንፃር ነው ይሄን አስተምሯችሁን ጠንቅቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራት ጉዳይ ከሆነ አክቹአሊ እኔ ምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሰይጣን ካለብህ ሰይጣን አደረክብኝ ብለ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ። እናመሰግናለን ወንድማችን እፎይ። መሐመድ አሁን ደግሞ እንስማ። ፊዳ ራስክን ለነብይህ ወይስ ሌሎችን ለነብይህ? ሰላም ሰላም፣ በዓለም ዙሪያ ያላችሁ ቅዱሳን ወንድሞቼ እናቶቼ ሰላም ለእናንተ ይሁን ብያለሁ። በእስልምና አንድ ኡስታዝ ወይም አንድ ሙስሊም እኔ ለነብዬ ፊዳ ሆናለሁ ካለ ራሱን ሊሰዋ ሳይሆን ሌላውን ለሙሐመድ ሊሰዋለት ነው። በሌላ ቀን ብሎት የማያውቀውን ነገር ልክ በሙሐመድ ጉዳይ ላይ ሰዎች መነጋገር ሲጀምሩ ነብይን አነሳቸው በማለት እኔ ለነብዬ ሺህ ጊዜ ፊዳ ሆናለሁ ማለት እገልሃለሁ፣ ካሸነፍከኝ ሞታለሁ ማለት ነው። ስለዚህ ሊሞት አይደለም የሚመጣው፣ ወይም ፊዳ ሊሆን አይደለም የሚመጣው፣ ፊዳ ሊያደርግ ነው የሚመጣው፣ ሊሰዋ ነው የሚመጣው። ከዛ ይልህና ደግሞ እኔ ፊዳ ሆናለሁ ይልሃል። እንዴት ፊዳ ከሆንክ ታዲያ እኔ ጋር ለምን ትመጣለህ? ስለ ነብይ ፊዳ የምትሆን ከሆነ ራስን ፊዳ ማድረግ ነው ያለብህ እንጂ ስለ ነብዩ ውይይት በተደረገ ጊዜና ስለ ሙሐመድ የሆነ ሐሳብ በተነሳ ቁጥር ፊዳ ሆናለሁ እያልክ አትፎክር። ፊዳ አረጋለሁ ብለህ በግልጽ ተናገር። እሞትለታለሁ ለነብዬ ማለት ያለብህ ሌላ ቀን ነው። እኔ ስለ ነብይህ ሳነሳ ለነብዬ ፊዳ ሆናለሁ ሳይሆን ፊዳ አረጋለሁ ነው ማለት ያለብህ። እና እቺ ፉከራችሁ ፊዳ ሆናለሁ የምትለው ሐሳብ እገልሃለሁ ነው። ስለዚህ ልገልህ ስመጣ በአጋጣሚ ከገደልከኝ ችግር የለውም የሚል ሐሳብ ነው እንጂ እገልሃለሁ ነው ትርጉሙ። በዚሁ አንድን የእግዚአብሔር ድምፅ ልንገራችሁ፣ የጌታችንን ድምፅ። በጥቂት ዓመታት ውስጥ እያንዳንዱ ሙስሊም ቤት ክርስቲያን እስከማይታጣ ድረስ ሰዎችን ልባቸውን እየፈወሰ ፍቅር ወደ ሆነው ጌታ ወደ ክርስቶስ ያመጣቸዋል። ይሄ ደግሞ ሙሐመድ ምን አለ ትሉኛላችሁ? ጥቂት ዓመታት ነው የሚሆነው። ከዛ በኋላ በየቤቱ ክርስቲያን ስለሚኖር አንዱ ሙስሊም አንዱን ሙስሊም ወንድሙን ለማሳደድ አቅም አይኖረውም። ለምን ካላችሁ እናት ክርስቲያን ስትሆን ልጅ ሙስሊም ስለሚሆን እናቱን መግደል ሙሐመድ እንዳዘዘው ማድረግ ስለሚያቅተው አንድ ክርስቲያንና አንድ ሙስሊም በአንድ ቤት ውስጥ ይኖራሉ። ይሄ ደግሞ የማይቀርና የጌታችን የኢየሱስ ክርስቶስ ድምፅ ነው። እውነት እነግራችኋለሁ፣ በእያንዳንዱ ቤት ውስጥ ክርስቲያን አይታጣም። ማንም በማንም ላይ ሰይፍ ለማንሳት እስከሚከብደው ድረስ፣ ጸጥታና ዝምታ እስከሚሆን ድረስ በየቤቱ ሙስሊም ከክርስቲያን ጋር አንድ ቤት ይኖራል። ምክንያቱም ብዙ ሙስሊሞች፣ ብዙ የሙስሊም ቤተሰቦች ወደ ክርስቶስ ይመጣሉ። አሁንም በስራ ላይ ነው፣ ቀጣይም በስራ ላይ ነው። እግዚአብሔር ብዙዎችን ይጠቀልላል፣ በፍቅር እንጂ በሰይፍ አይደለም። ሻሎም። ሁሌም ቢሆን ክርስትና አሸናፊነቱን የሚለቅ አይደለም። ስለዚህ ለብዙዎች ሼር አድርጉት። በነገራችን ላይ አንድ ቪዲዮ አለ፣ ለስራው እያልኩኝ እየተወዛገብኩበት ያለ ነገር ነው። ለማንኛውም እስቲ ወይ በሁለተኛው ቪዲዮ ላይ እነግራችኋለሁ ሐሳቡን። ቻናሌም ጭምር እንዳይዘጋ ስለምፈራ ብቻ እናወራበታለን። እስቲ